ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አንዲት ልጅ በውስጥ የነገረችኝን ነገር ለእናንተም ትምህርት እንዲሆናችሁ ነግራችኋለሁ። ያው ከዛ በፊት ግን ቪዲዮ ሁላችሁም የደረሳችሁ ኮሜንት፣ ላይክ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ፣ ቤተሰብ ሁኑኝ እላለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እና ልጅቷ ምንድነው መሰላችሁ በውስጥ የነገረችኝ ልጅቷ አረብ ሀገር ተሰዳ ነው የምትኖረው እና በፌስቡክ የሆነ ልጅ ትተዋወቅና ለብዙ ጊዜ ታወራለች ማለት ነው። ለ6 ወር 7 ወር አካባቢ ወር እንደዛ መሰለኝ ያለችኝ። አሁን ከዛ በኋላ በቃ አይተዋወቁም። ያገሯ ልጅም አይደለም፣ ቤተሰብ የማያውቀውም፣ እሷም አታውቀውም በአካል ያው በፌስቡክ ብቻ ነው ማለት ነው። እና ያው በፎቶ ምናምን እንደዛ ለረጅም ሰዓት ሲያወሩ ከቆዩ በኋላ ያው እንግዲህ ባላደረገችው መሰለኝ እና ብር ትልክላታለች ማለት ነው። ለብዙ ጊዜ በቃ በየወሩ ይሄንን ስራ ይሄንን ምናምን ነገር ምናምን እያላት በቃ በየወሩ ቤተሰብ ትታ ሲጀመር አፈቀርኩ ብላ ማለት ነው ለሱ በየወሩ ትሰጣለች። ብዙ ጊዜ 1 አመት ምናምን በቃ ቤተሰብንም ሲጀመር በቃ ጣልኋቸው አለች። በቃ እሱ ጋር በጣም በቃ አፈቀርኩት አለች። ልጁ የእውነት መስሎኝ በቃ ለሱ በየወሩ ብሬን ልካለሁ አለች። ከዛ የሆነ ሰዓት በቃ ምንድነው የምንገዛው ምንድነው ይሄን አደርጋለሁ አንቺ ብቻ በብላኪ እንሰራለን ምናምን እያለ በብዙ መንገድ ያታልላታል ማለት ነው። ልጅቷ ያው በየወሩ ብሯን ደሞዟን ለሱ ታቀብላለች። ከዛ በኋላ መጨረሻ ላይ ቤተሰብ እንደዚህ ሽማግሌ ላክ እንደዚህ ያስተዋውቅ ምናምን ነገር አለዛ ከዚህ በኋላ ብርም አልክም ምናምን ስትለው በቃ ውጥር አርጋ ስትይዘው ከ1 አመት እንግዲህ ካወሩ ከ7 ወር በኋላ 1 አመት ሙሉ ብር ልካለታለች ማለት ነው። ከባለ ትዳር ነው፣ የልጅ አባት ነው። የፌስቡክ ባል አይሆንም። በነገራችን ላይ ከ100 እንደው 10 ወንዶች የፌስቡክ ባል ቢሆኑ ነው ሚስትም እንደዛው። ምክንያቱም ልብስም አልሆነን ጠልበን እንኳን ባል ማለት ነው ቤተሰብ የሚያወቀው እንደዚህ በሁሉ ነገር የታወቀም አሁን ላይ የተከዳዳ ነው። አባት ልጁን በአደባባይ በሚክድበት ሰዓት በዚህ ሰዓት ወንዶችን አምናችሁ እንደዚህ የምታደርጉ ልጆች ልቦና አይስጣችሁ፣ እውነታውን ለመናገር። ምክንያቱም የተሰደዳችሁ ሲጀመር እንደው አግብታችሁ ያልመጣችሁ ያልታሰራችሁ ልጆች በፌስቡክ ባል ምን ይሰራላችኋል? ማውራት እንደው ምን ይሰራላችሁ? ሀገራችሁ ስትሄዱ አለማችሁን አሳክታችሁ በቃ የመጣችሁበትን ነገር ከጨረሳችሁ በኋላ እኮ ባሉ ይደርሳል እዛው መቼም ምንም ማለት በኦንላይን ተዋውቃችሁ ያወርታችሁ ምንም እንትን የሚፈጠር ነገር የለም። ስለዚህ አርፋችሁ ስራችሁን ለምን አትሰሩም? የተሰደዳችሁበትን ነገር ለምን አላማችሁ ላይ አታውሉም? አረ እንደው ምንድነው የሚሻላችሁ? ግን አሁን ያቺ ልጅ ያንን ልጅ ማለት ነው መጨረሻ ላይ በቃ ወይ ሽምግልና ካላክ ወይ እኔም ብር አልክ ምናምን ብላ ወጥራ አርጋ ስትይዘው ብሎክ አደረጋት። ሚስቱን ከነ ልጁ ፎቶ ልኮላት ባለትዳር ነው ትጃጅ ያለሽ እንዴ ምናምን ብሎ ካደረጋት እንግዲህ አስባችሁታል። እሷ ፍቅር ትጫወታለች፣ እሱ እዛ ለካ ቤቱን እያሟላ ነው ማለት ነው። እና እንደዚህ የምታደርጉ ልጆች እውነት ልቦና እንደው እግዚአብሔር አምላክ ልቦና ይስጣችሁ። በቃ በኦንላይን ለምትተው ታስራችሁ ያልመጣችሁ ምን ይሰራላችኋል? ሲጀመር እንዴ ባለትዳር ሆኖ የመጣሽ ችግር የለውም፣ አንዴውን ታስረናል። ደግሞ ታዲያ እናንተ ነፃ የሆናችሁት ምን ይሰራላችኋል? የምሬ ነው እግዚአብሔርን። በቃ አታውሩ እንደዚህ። በቃ ስራችሁን ስሩ። የመጣችሁበትን ነገር አሳኩ። መጀመሪያ ከኢትዮጵያ ለምንድን ነው የመጣሁት ብላችሁ አላማችሁን ካሳካችሁ በኋላ ባሉም ይደርሳል፣ ሁሉም ነገር ይደርሳል። ሀገራችሁ ስትገቡ ቤተሰብ የሚያውቀው በቃ አንቺንም የሚረዳሽ የሚንከባከብሽ መሆን አለበት እንጂ አሁን እዚህ ጋር በኦንላይን የምታወሩት ሰው እኮ በቃ ምንም የሚፈልገው ታሪክ የለም፣ የሚፈልገው ብር ነው። ይህን መገንዘብ አለባችሁ። በዛው ልክ አሉ ከ110% ወይ 5% እንደው ቢኖሩ ነው እንጂ ያው አብረው በጥቅሉ የማይሰደቡ ወንዶችም አሉ፣ ልቦና ያላቸው አፍቃሪ ወንዶችም ለህሊናቸው የሚኖሩ ልጆች አሉ። ግን እባካችሁ እንደዚህ አታድርጉ። በቃ በኦንላይን ባል እንኳን ባል ይቅርና ልብስም ተጠልቦ እየሆነን አይደለም፣ እየተጣለ ነው ብዙ ነገር። ስለዚህ እንደዚህ አታድርጉ። የመጣችሁበትን ነገር እወቁ እህቶች እባካችሁ። እንዴ ነገ ጧት አሁን ያቺ ልጅ በቃ አልቀሳ ልትሞት እኔ በመከራ ነው በውስጥ በቃ ማለት እንደዛ ስትነግረኝ በውስጥ በቃ የቻልኩትን ነገር ብዬ ለማጽናናት ሞከርኩኝ። ግን ደግሞ እንደ ሴት ሆናችሁ ስታስቡት በጣም ነው የሚከብደው፣ በጣም ያስጠላል። ማለት ከባድ ነው ነገሩ። ግን
ምንም ማድረግ አይቻልም። ስለዚህ ተጠንቀቁ፣ ብራችሁን ያዙ፣ ለሆነ ላልሆነው አታጥፉ። ዝም ብላችሁ እንዴ ዛሬ እናንተ መስራታችሁ ነው እንዲያያችሁት እዚህ ጋር እንዴ ስንት ነገር ግልምጫ ተችሎ እዚህ የማዳም ጩኸት አለ፣ እዛ ጋር የልጅ ጭቅጭቅ፣ የስንት ነገር አለ፣ እዛ የቤተሰብ ናፍቆት አለ። አስቡ እንጂ ምን ሆናችሁ ነው? አንዳንዴ ለምንድነው የምትመጡበትን የማትረሱት? የመጣችሁበትን አትርሱ። የምሬን ነው እግዚአብሔርን። እዚህ ስንመጣ በቃ ለምንድነው የመጣንበትን የተነሳንበትን ነገር አንርሳ። እኔ እኮ እንደዛ የምታደርጉ ልጆች አብዛኞቻችሁ ቤተሰቦቻችሁ ተቸግረው ጫማ መግዣተው ልብስ መግዣተው በባዶ እግራቸው እየሄዱ ሰው ፊት ለመሄድ እየተሸማቀቁ ያሉ እናት አባቶች ይሆናሉ። እውነቴን ነው። ስለዚህ በቃ ማድረግ ያለባችሁን ነገር እና የሌለባችሁን ነገር ጠንቅቃችሁ እወቁ። ዝም ብላችሁ እዚህ ስትመጡ በቃ እንዴ ምን ይሰራል እስኪ አሁን በፌስቡክ ማውራት? ቲክቶክሽን አታይም? አርፈሽ ዩቲዩብሽን ፊልም ገብተሽ አታይም? አሁን ላይ ደግሞ እግዚአብሔር ይመስገን ኢንተርኔት ካለ ዩቲዩብ ላይ የሚለቀቅ ፊልም ብታይ፣ ቲክቶክ ላይ ብትገቢ በቃ ጭንቅላታችንን ለማረጋጋት ነው። ባሉ ምን ይሰራል አሁን እዚህ ጋር አውርቼው ምን ይሰራ? እኔ እንደኔ ማለት ነው እኔ እንደ ራሴ ነው ማለቴ እንደኔ ህሊና ነው። በእርግጥ ያው እንግዲህ እኔ ባል ስላለኝም ሊሆን ይችላል እንደዛ ሰኮት፣ ግን ደግሞ እንደኔ ሆኜ አሁን እንደናንተ እንደሌለኝ ሆኜ ብመጣ እዚህ ባል እኔ ማወራ አይመስለኝም። ምክንያቱም እዚህ ጋር የመጣሁት ለስራ ነው እንጂ ባል ለማግኘት አይደለም። ባል ለማግኘትማ እዛው ኢትዮጵያ ሞልቷል ባል። እዛ ምንም አተሻለ አገኘሽም ባል እዚህ ጋር አሁን ብር ስትይዢ ፍቅሬ ማሬ ብልሽ የእውነት አይምሰልሽ። የምሬን ነው። ይሄ የሚፈልገው ብርሽን እንጂ አንቺን አይደለም። ስለዚህ እንደዛ የምታደርጉ ልጆች እንደው እግዚአብሔር አምላክ ልቦናችሁን ይመልስላችሁ። እዚህ እንዴት በኦንላይን ላይ ሰው ባል እንደው አወራው ብሎ ሰው የማያውቀው ሰው ከባድ ነው። እና ውዶቼ ከእንደዛ አይነት ነገር እግዚአብሔር ይሰውራችሁ፣ ልቦና ይስጣችሁ። እናንተ መወቁበት እንደዚህ አታድርጉ። ቤተሰቦቻችሁን እርዱ እንጂ እናንተ ለወንድ አታብሉ። ብር መርዳት ያለባችሁን ለይታችሁ ወቁ። በቃ ማስተዳደር የሚችል ወንድ ነው ፈልጋችሁ ማግባትም ካለባችሁ ማግባት ያለባችሁ እናንተ። ብር ስጭኝ የሚልሽ ወንድ ወይም በየወሩ ላኪልኝ ይህን እሰራዋለሁ ምናምን የሚልሽ ወንድ ሲጀመር ባል አይሆንም። ይሄ ሲተገንዘቡ እንዴ ከሴት ብር የሚፈልግ ወንድ ባል አይሆንም፣ ባልም አይሆንም። ይሄ ለምንም አይጠቅም። ብሎክ አድርጊ። ባል መሆን ከቻለ ራሱ ሰርቶ ማስተዳደር መቻል አለበት። ባል ከሆነ ማስተዳደር መቻል አለበት ስልሽ እዚህ መተሽ እየኖርሽ ባሎቻችሁን ትታችሁ የመጣውን አይደለም ይሄ የሚመለከተው። እኛ እየኖርን ትተናቸው የመጣ ነው። ቢያንስ የራሳችን ኑሮ ከፍ ለማድረግ ተመካክረን የሆነ ነገር በቃ አለ አይደል ከፍታን ፈልገን ነው አብረን ተመካክረን የምንሰደደው። እናንተ ላጤዎቹ ግን እዚህ ጋር ተመጣችሁ በኋላ ፍቅሬ ማሬ የሚልሽ ባል አይሆንሽም። መሪያው ይሄን ሰውዬ ብሎ ካርጊ ከህይወት ሻሶች እሱ ባል አይደለም፣ አባልም አይሆንም። ይሄ እንኳን ባል ይቅርና ገንዘብ የሚፈልግ አባል ራሱ ለጎረቤት ራሱ አይመጥም። ስለዚህ ራሳችሁን ከእንደዚህ አይነት ነገር ጠብቁ እባካችሁ። ገንዘባችሁን አትስጡ ዝም ብላችሁ ላገኛችሁት። እንዴት አምኖ እንደው አምናችሁ እንደው አካውንት ላክ ብላችሁ ብር ስታስገቡ ግን ትንሽ አይሸቀጥጣችሁም? ወይኔ ግን እንዴት ነው የምታስቡት? ግን እግዚአብሔርን እንዴ እዚህ ጋር እንዴት ነው ብሩ የሚወጣው? ማለት የምትሰሩበትን አታስቡትም? እዚህ ብሩ እንዴት እንደሚመጣ አታስቡትም? እና ነው እንደዛ ነው ዝም ብለን መስጠት ነው እንጂ እናንተ ብሩ እንዴት እንዳመጣችሁት ፈግታችሁ እንደሆነ እዚህ የማዳም ግልምጫ እንዳለ ምናምን ያን አታስቡትም እንዴ? ከሀገራችሁ ወጣችሁበትን ነገር አስቡ እንጂ እዛ የእናትና የአባታችሁ ናፍቆት አለ፣ እህት ወንድም አለ፣ በቃ ብዙ ነገር አለ። ስለዚህ የመጣችሁበትን መጀመሪያ ለመጣችሁበት አላማ ስሩ እንዴ። እንደዛ አይነት ነገር አታድርጉ። የምሬን ነው። እና በቃ ቪዲዮ ከተመቻችሁ ላይ አበረታቱኝ ውዶች፣ እወዳችኋለሁ። መልካም ቀን። ቻው።